በሰው ደስታ የሚደሰት ፈጣሪ ደግሞ ያላሰበውን ነገር በረከት ቤቱ ያስገባዋልና በሰው ደስታ የሚደሰት ሁሉ ጊዜ ደስተኛ ሆኖ ይኖራል። ያላሰባችሁትን ደስታ የሚሰጣቸው ነገር ፈጣሪ ይስጣቸው። የኔ ውዶች እንግዲህ የሩትዬን ደስታ አስመልክቶ ቢኒ ፈረንጁ እዩ ሳይቀሩ እየዘፈኑ ነውና ብዙ ጊዜ ሩትዬ ስትደሰት ማለት ነው ከሷ ጎን በቃ ለራሳቸው እንደተደረገ ያህል ነው የሚሰማቸውና ፈጣሪ የልባችሁን አይቀይር። ልባችሁን እንደዚህ አይቀየር የምሬ ነውና ፈጣሪ ይባርካችሁ። ለማንኛውም በጣም ደስ ብሎናል፣ ደስ ይበላችሁ። ትናንትና እንግዲህ ሁላችንም ያየነው ቪዲዮ ሁላችንም ነው ያስደሰተንና የዛሬም ደግሞ የተለየ ይሆናል ብለን እናምናለን። ሩትዬና አብርሽዬ አንድ ላይ ይመጣሉ ብለን ተስፋ እናደርጋለን። ካልመጣችሁ ደግሞ ከሊ ወለ አንለምላችሁ አበዛችሁ። አሁን ዛሬ ሌላ ነገር ባይ እኔ ማለት ነው ዩቲዩብን ነው ማጠፋው። ሌላ ነገር ባይ ሄርሜላ የምትባለው ፍጥረት ባይ ከአብርሃም ጋር ባይ አብርሃም ሰው መርጫለሁ የሚል ቃላቶችን ብሰማ ብሎክ ነው ማረጋችሁ ሁላችንም ከሩቲ ውጪ ማለት ነው። በጣም ነው የምታናድዱ። ዛሬ ሌላ ታመጡብኛላችሁ፣ ነገ ሌላ ነገር ታመጡብኛላችሁ። እኔ አንተና ሩቲ አንድ ላይ ሆናችሁ እንድትመጡ ነው የምንፈልገው። አሰሙም እንዴ ሌላ አዲስ ነገር አንፈልግም። በቃ እንደ ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አትጩብኝ፣ ጆሮዬን አታዶንቅሩ። የመዳም ጨዋታ ጆሮዬን እያደነቀረው ነው። ያንቺ ደግሞ ባሰብኝ እንዳትሉኝና ማለት ነው የምላችሁ ነገር ማለት ነው። አብርሃም ዛሬ በሌላ ታሪክ መምጣት የለበትም። አሞኛል ምንጥስዮ የምትለው ነገር ደግሞ አቁም። እኔ እንዲያምክ እውነት እንዲያደርግልህ ነው የምጸልይብክ። ይኸውልህ ጠባይልም ነግሬሃለሁ፣ ብዙ ጊዜ ተናግሬ ብዙ ነገሮች ተከናወነ የሚለውን መልእክት ነው ምልክት ገባህ አይደለ? ዛሬ አንድ ነገር ብታደርግ